ዛሬ ደግሞ ይዤላችሁ የቀረብኩት በርካታ ደንበኞቼ በአንድ እርባታ ላይ በጎችንና ፍየሎችን ማርባት ይቻላሉ ብለው የጠየቁኝ ወጣት የበግና የእርባታን ፍየል መክፈትም የፈለጉ ሰዎች አሉ። ስለዚህ ይሄ ልጅን ልክ ከነሱ አንዱ ነው። ስለዚህ በጎችና ፍየሎችን እንዲያረባ እንዲከፍት አድርገናል። ስለዚህ በዚህ ማዕከል ውስጥ የተወሰኑ በጎች አሉት፣ የተወሰኑ ፍየሎች አሉት፣ ሌሎችም እርባታዎች አሉ። ስለዚህ በአርብቶ አደሩ አካባቢ የተለመደ ነው። ግን በሳይንሳዊ ደግሞ ወደ ከተማ ስንመጣ ፍየሎች በባህሪያቸው በአብዛኛው ጊዜ እንደምታውቁት ቅጠላቅጠል ቅርንጫፍ ቅጠሎችን ቁጥቋጦችን መብላት ይወዳሉ። በጎች ደግሞ ሳር መጋጥን ይመርጣሉ። በተጨማሪ ደግሞ በጎች ምን ይፈልጋሉ? በሚራቡበት ቦታ ላይ በቂ ቦታ ይፈልጋሉ፣ በቂ መኖ ይፈልጋሉ፣ ንጹህ ውሃ ይፈልጋሉ። እነዚህ በጣም አስፈላጊ ነገሮች ናቸው። ስንት ካሬ ለበጎቹ ይበቃል በኋላ ላይ እነግራችኋለሁ። በአብዛኛው ጊዜ በጎችንም ፍየሎችንም የተለያዩ የውስጥ ጥገኛ ትላትል በሽታዎች የውጭ ጥገኛ ያጠቋቸዋል። የውስጥ ጥገኛ ማስወገጃ የትላትል ማስወገጃዎች በየ45 ቀኑ በየ2 ወሩ መስጠት ፍየሎቹን በጎቹም ሰውነታቸው እንዳይከሳ ክብደት እንዲጨምሩ ያደርጋል። አመጋገብ ስርዓታቸው ጥሩ እንዲሆን ያደርጋል። በተለይ በጎች ላይ ቁንጫ መሽገር ይኖራል። ስለዚህ ወደ ፍየሎቹ እንዳይዘዋወር ምን ማድረግ አለብን? በጎችን ለብቻ ፍየሎችን ደግሞ ለብቻ ማከም አለብን። በተለይ በበጎች ጸጉር ውስጥ ምን ይኖራል? እነዚህ ቁንጫና መሽገር የምንላቸው በቀላሉ ሳናያቸው ደማቸውን ይመጧቸዋል እና ማደሪያ ቦታቸውን በደንብ ማዘጋጀት ለይቶ ከዛ ደግሞ በኤክስተርናልና ኢንተርናል ፓራሳይት በውስጥና በውጭ በሰውነታቸውን የሚያጠቁ መድኃኒቶችን በደንብ መስጠት መቻል አለብን። በቆዳና በስጋ መሀል የሚሰጡ አሉ፣ በሚረጩ መልኩ የሚሰጡ አሉ። ስለዚህ በጎች በአብዛኛው ጸጉራቸው እንደምታውቁት ወፍራም ነው። የነዚህ ፍየሎች ደግሞ ገለል ብለዋል። እንስሳዊ ባህሪያቸው የሚገርመው ፍየሎችና በጎች ጸብ የላቸውም። በአብዛኛው ጊዜ ተስማምተው ነው የሚኖሩት እንስሳዊ ባህሪያቸው። ስለዚህ ተግባብተው ይኖራሉ። ብዙ ጊዜ ግን የማደሪያ ቤታቸው ላይ ምን መሆን አለበት? አብዛኛው ጊዜ የፍየሎቹም የበጎቹም ደረቅ እና ንጹህ መሆን አለበት። በተለይ እርጥበትና ጭቃ የበዛበት ከሆነ በአብዛኛው ጊዜ በጎችን ፍየሎችን የእግር መቁሰል በሽታ ያስከትልባቸዋል። እግራቸው ምን ይሆናል? ይነፈርቃል፣ ይበሰብሳል፣ ይሸታል። በጎች ፍየሎች እርጉዝ ከሆኑ ደግሞ ለመውለድ የተለየ ቦታ ማዘጋጀት አለበት። ሊወልዱ አካባቢ ለምሳሌ ፍየል አሁን ለመውለድ ተዘጋጅታለች፣ ትንሽ እየተጨነቀች ነው። ስለዚህ ምን መሆን አለበት? የሽንቷን አመጣጥ ምጧን ያላትን እንቅስቃሴ አይተን መውለጃዋ ቀና ስለደረሰ ሊወልዱ የደረሱ በጎችና ፍየሎችን የተለየ ቦታ መስጠት አለብን። ሽንታቸውን በደንብ ማየት አለብን። ከወለዱ በኋላ ደግሞ በትክክል እንግዲህ ልጅ ተወገደ ወይ ግልገሎቹን ደግሞ በአዮዲን ዲስኢንፌክት ማድረግ ቦታቸውን ንጹህ ማድረግ መቻል አለብን። በደንብ ደግሞ በተለይ ደግሞ ምን ማየታል? ማዕድን ፍላጎት በተለይ በእርግዝና ጊዜያት በጎችና ፍየሎች የተለየ ማዕድናትን ይፈልጋሉ። ሰውነታቸው ግልገሎቻቸው ጠንካሮች እንዲሆኑ በርካታ ወተት ከሰውነታቸው እንዲመረትና ግልገሎቻቸውንም በበቂ ሁኔታ ማጥባት ስለሚፈልጉ የሚወልዱ ፍየልና በጎችን ለብቻ ለይተን በማዕድን የበለጸገ አመጋገብ መኖ በደንብ መስጠት አለብን። ፍየል የሚያጠቁ በሽታዎች በጎችንም በቀላሉ ያጠቃሉ። የመኖ አመጋገብ ቶሎ መጨረስ አንዱ የበጎች ላይ ይታያል፣ ፍየሎች ላይም መዘግየት ይታያል። ስለዚህ እዚህ ላይ የትኛው በሽታ ያጠቃቸዋል፣ እንዴት ማድረግ አለብን በአግባቡ እናያለን። በጎችና ፍየሎች በእርጥበት በጮቅ አማካኝነት ከቆዩ የተለያየ የጤና ችግር ይከሰትባቸዋል። በተለይ የፍየልና በጎች ላይ ምን ይታያል? አሁን ተኝቷል በጉ ምን ይሆናል? ይተኛሉ። አብዛኛው እግር መበስበስ ፉትሮት የምንለው። በጎችና ፍየሎች ደግሞ ምን ይሆናሉ? አብዛኛው ጊዜ ያነክሳሉ። አንድ እግራቸውን አንጠልጥለው ይሄዳሉ። እግር መቆጣት፣ መሸምቀቅ፣ ጥፍር መካከል ያሉት መቅላት፣ መጥፎ ሽታ መኖር፣ ዝንቦች እዛ አካባቢ ላይ መኖር የሚከሰት የጥፍር በሽታ ነው። ስለዚህ እንደዚህ አይነት በሽታዎች ካሉ ቶሎ ለእንስሳት ሐኪም በመንገር በጎቹንም ፍየሎችም የበሰበሰው ጥፍራቸውን በመቁረጥ በማጽዳት በተለይ 10% ዚንክ ሳልፌት ወይም ደግሞ 5% ዚንክ ሳልፌት እና ኮፐር ሳልፌት በማድረግ በደንብ ማጽዳት በየ16-14 ሰዓት ውስጥ ቁስሉን ቶሎ ቶሎ በደንብ መጥረግ እንዲሁም ደግሞ ጠንከር ካለ ደግሞ በእንስሳት ሐኪም አማካኝነት ከ3 ቀን እስከ 5 ቀን የሚሰጡ አንቲቢዮቲኮች አሉ። አንቲቢዮቲኮች ምንድነው? እነዚህ ቁስል ስለሆኑ ቶሎ መመርቀዝ እንዳያመጡ፣ መሽተት እንዳያመጡና የምግብ ፍላጎቱን እንዳይከለክሉ፣ ሰውነቱ እንዳይደክም አንቲቢዮቲኮቹን መስጠት ተገቢ ነው። በተለይ ደግሞ የምግብ ፍላጎት መዘግየትም ካለ ቫይታሚኖችን መስጠት በጣም አስፈላጊ ነው። ቫይታሚኖቹም እንደዚሁ አንዴ መሰጠት የለባቸውም። ከ3 ቀን እስከ 5 ቀን አንዳንድ ጊዜ ምን ይሆናል? አንዴ እንሰጥና የዳነ ይመስላል፣ ግን በሽታዎቹ ውስጥ ባክቴሪያዎቹ ቶሎ ይለማመዱታል። እንደገና ደግሞ በደንብ ሳይጠፉ ይቀርና በሌላ ጊዜ ሲመጡ በጣም ከፍ ብሎ ይመጣሉ፣ እስከ ሞት ሊያደርሱብን ይችላሉ። ስለዚህ በጎችና ፍየሎችን የጥፍር መለስለት ወይም ደግሞ የጥፍር በሽታ በብዛት ያጠቃቸዋል። ያ ቅድም ጥፍር መበስበስ ነው፣ ይሄ ደግሞ መለስለስ ነው። በጎችና ፍየሎችን ቀላል
ማነከስታ ያለ በጥፍር መካከል ነጭ መግለያ እርጥበት መኖር አለ። እግርና ጥፍር መቅላት እንዲሁም ደግሞ ማነከስ እንደቀድሙ ግን ያኛው ጠንከር ይላል። መጀመሪያ ላይ ፉትሩቶ ያልነው ጠንከር ይላል። ይሄ ደግሞ ጥፍር መበስበስ ደግሞ ሌላ ነው። ስለዚህ እዚህ ላይ ምን ማድረግ አለብን? ቀስ ብለን አንቲቢዮቲክ ከሰጠን በኋላ ጥፍራቸው ከፍ ያለውን አደገው መቁረጥ ማስተካከል፣ እንዲሁ ደግሞ እንስሳት ወደ ደረቅ ቦታ ማዘዋወር፣ እግራቸውን በዚንክና ዚንክ ሰልፌት በደንብ ማጠብ፣ ጥፍራቸውን ማስተካክሎ በየ1 ወር ከ15 ቀን በየ2 ወሩ አስተካክሎ መቁረጥ። ለምንድን ያደገው ጥፍራቸውን ማጽዳት መቻል አለብን። አለበለዚያ ምን ይሆናል? እርጥበት ባለበት ቦታ ላይ በተለይ በጎች፣ ፍየሎች እዛ አካባቢ ላይ የሚሆኑ ከሆኑ በጭቃው አማካኝነት ከፍተኛ የባክቴሪያ መበስበስ፣ ሽንታቸው እበታቸው እዛው ሲሆን ከፍተኛ ጮቅ ሊኖር ስለሚችል ይሄ በሽታ ምግብ እንዳይበሉ ሰውነታቸው ኪሎ እንዳይጨምሩ ያደርጋቸዋል። ስለዚህ ይሄን በደንብ መከታተል አለብን እንጂ በጎችን ፍየሎችን በአንድ ቦታ ላይ በደንብ ማርባት ይቻላል። ግን እነዚህ በጎች አሁን እየበሉ አይደለም። ለምንድን ነው አሁን ይሄ በግ ቴሌሮሲስ የምንለው በሽታ ይሄ ነው። በአብዛኛው ጊዜ በጎች ይወድቁና ይንደፋድፋሉ። እንደምታዩት ሰውነቱ በጣም ትልቅ ነው። ግን ይሄ ሊስቴሪዮሲስ የምንለው በሽታ አብዛኛው ጊዜ በተለይ በጎችን ያጠቃቸዋልና ምግብ እንዳይበሉ፣ ዲፕሬሽን ውስጥ እንዲገቡ፣ እንዲሽከረከሩ፣ እንዲንገዳገዱ ያደርጋል። ስለዚህ እንደዚህ የሚታመሙ በጎችን ለብቻ ለይተን ማገለል ማድረግ አለብን። በተለይ በጎችና ፍየሎች የሳምባ ምች ያጠቃቸዋል። የሳምባ ምች የምንለው እንደ ኒውሞኒያ ያለ በሽታ ነው። አፍንጫ ፈሳሽ መኖር፣ በጎች ትኩሳት መኖር፣ ሳል፣ ቶሎ መተንፈስ፣ ማቃሰት። የመጀመሪያ ጊዜ ይህን እንዳየን እንስሳውን ከዛ ቦታ መለየቱ በተለይ ከአፉ በሚወጡ እስትንፋሶች ወደ ሌሎች በሽታዎች ወደ ሌሎች በጎችና ፍየሎች እንዳያስተላልፍ። ቅድም እንደነገርኳችሁ በጎችንም ፍየሎችን በአንድ ቦታ ላይ ማርባት ይቻላል። ግን ሁሌም መጠንቀቅ አለብን። አንድ በሽታ ከመጣ ፍየሎቹን ያጠቃል። ከበጎቹም ከመጣ ከፍየሎቹም ከመጣ በቀላሉ ሊያጠቃቸው ይችላል። ስለዚህ ሁልጊዜ መስጠት አለብን። እንደ ኒውሞኒያ ነገር ሲከሰት የተለያዩ አንቲቢዮቲኮችን 20% በተለይ እንደ ኦክሲቴትራሳይክሊን እንደ ሊሞክሲን ያሉ እንስሳት ሐኪምን በመጥራት በተለይ ደግሞ ፔን ካለ እንደ ኢንፍላምጎ ያሉ ፔንኪለሮችን የህመም ማስታገሻዎችን መስጠት አለብን። እነዚህ ለምን እንትን ያደርጋሉ? አንደኛ በሽታው ወደ በጎቹም ወደ ፍየሎቹም ሳይሰራጭብን በቀላሉ መቆጣጠር እንችላለን እንጂ በአንድ በረት ውስጥ በጎችን ፍየሎችን ማርባት እንችላለን። ለምሳሌ እነዚህ በአንድ ቦታ ላይ ነው ያሉት፣ ግን ምግባቸውን ሊበሉ ሲወጡ ደግሞ በጋራ የራሳቸውን ግሩፕ ያደርጋሉ። ግጦሻቸው የተለየ ነው፣ አዳራቸው የተለየ ነው። ምንም የተለየ ነገር የለም። በጎችን የሚያጠቃ በሽታ ፍየሎችን ያጠቃል። ፍየሎችን የሚሰጥ ክትባት በጎች ላይ ይሰጣል። ለፍየሎች የሚደረገ እንክብካቤ ለበጎችም ይደረጋል። ስለዚህ የቆዳ በሽታ በተለይ ጸጉር ማርገፍ ሊያመጣ ይችላል። በጎች ብዙ ጊዜ ይታከካሉ። እንደ ሜንጅ ታይፕ አላቸው። ሰራፕቶስና ሳርኮፕተስ የምንላቸው የሜንጅ እንደ ዴሞዴኮሲስ ያሉ በሽታዎች አሉ። እነዚህ ሁሉ እንዳያጠቋቸው ቆዳቸው መቅላት ካለ በብዛት የሚያኩ ከሆነ የሚተሻሹ ከሆነ የሚረጩ እንደ ዲያዚኖን ላምፓርድ የምንላቸውና አይቨርሜክቲን ያሉ መድኃኒቶች ስላሉ እነሱን በአግባቡ እየተጠቀምን የበጎቻችንን ጤንነት መጠበቅ አለብን። ሰውነታቸው ኪሏቸው በተለይ በጎች ፍየሎች የሚያጠቁ በሽታዎች አምጪ እንቁላሎች በእርጥበት ቦታ ላይ ይኖራሉ። በተለይ በዚህ ቅድም እንዳልኳቸው እርጥበት አካባቢ ላይ ካሉ በጎቹ ያ ቦታ የማይጸዳላቸው ከሆነ የበጎች እና የፍየሎች መክሳት ይከሰታል። እዛ ላይ ምን ይከሰታል? ተጨማሪ ተቅማጥ፣ የደም ማነስ፣ የምግብ መቀነስ፣ ምግብ ፍላጎት ያላቸው እድገታቸው ደካማ ነው። የፈለገ ምግብ ብናበላቸው እንትን አይሉም። ስለዚህ አሁን እኔ ልሰጣቸው የመጣሁት ምንድነው የተለያዩ ኤክስተርናልና ኢንተርናል መድኃኒቶችን እየሰጠዋቸው ነው። ምክንያቱም በአብዛኞቹ ምን አላቸው? መዥገር ወለድ አለ። ከገበያ ላይ ስንገዛቸው መርጠን የገዛናቸው ኪሎቸው እንደዛው ቢሆንም አንዳንዶች ግን በምግብ ብክለት አማካኝነት ተቅማጥ ወለድ በሽታዎች ይመጣሉ። እንደገና ደግሞ ከተለያየ አካባቢ ስላመጣናቸው ከተለያየ አካባቢ ገዝተን ስናመጣቸው የሚከሰቱ የጤና ችግሮች አሉ። እነዚህ የጤና ችግሮች በእንስሳው ህይወት ላይ የተለየ ችግር እንዳያመጡ ምን እናደርጋለን? የምናደርገው የህክምና ክትትል በየ15 ቀኑ ነው፣ በየ2 ሳምንቱ ነው መሰጠት ያለበት። በደንብ ማየት መከታተል አለብን። የትኛው እንስሳ ከተሰጠው በኋላ ጥሩ ለውጥ አመጣ፣ የትኛው ጥሩ ለውጥ አላመጣም፣ የገዛናቸው ደጋማ አካባቢ ነው፣ ቆላ አካባቢ ነው ወይስ ከደጋ ላይ ምን በሽታ ይከሰታል፣ ቆላ ላይ ምን በሽታ ይከሰታል? እነዚህን በሽታዎች ለማራቅ ምን አይነት የህክምና ክትትል ማድረግ አለብን? እያንዳንዳቸውን ማየት አለብን። በተለይ እያንዳንዳቸውን እግራቸውን ማየት አለብን፣ ላታቸውን ማየት አለብን። ላታቸውን የምናነሳው ምንድን ነው? በውሃ ወለድ በምግብ ብክለት የመጡ የጤና እንከኖች ካሉ እነሱን ለማየት ነው። በተለይ አፋቸው አካባቢ ላይ ቁስለት አለ ወይ? ያስነጥሳቸዋል? ለምንድን ነው በበሉት ልክ ኪሏቸው ከፍ ላይል የቻለው? ክብደታቸው ለምንድን ነው ላይመጣ የቻለው? ይህንን ሁሉ ከእንስሳት ሐኪማችን ጋር ከባለቤት
ባለቤቶቹ ጋር መነጋገር አለብን። የምንሰጣቸው ፕሮቲን አዘሎች ለምንድን ነው በእድገታቸው ላይ ለውጥ ያላመጡት ብለን በደንብ ማየት አለብን። ኪሏቸው የተሻለ እንዲሆን ጥሩ ሕክምና መስጠት አለብን። ጥሩ ሕክምና ደግሞ ማለት ከምግብ ጋር ተያይዞ በተለይ በጎችና ፍየሎች የሚያጠቁ በሽታ አሉ። እነዚያ በሽታዎች ምንድን ናቸው? ቶሎ ማስወገድ አለብን። እግር መቁሰል፣ ፉትሩትን በአጭር መበስበስ። እግር መከላከያ ደግሞ ምንድነው? መኖሪያ ቤታቸውን መቀየር። እግራቸው በብዛት ሲበስብስ ያን ቦታ በማጥራት መኖሪያ ቤታቸውን መከፋፈል። ያ ቦታ ላይ እንስሳ እዛ ቦታ ላይ አለማሳደር። ያን ቦታ ካጸዳ ነው በኋላ እንስሶቹን ወደ ሌላ ቦታ በመውሰድ እንክብካቤና ክትትል ማድረግ። ጥፍራቸውን በየ2 ወሩ ወይም በየ2 ወሩ በየ3 ወሩ መቁረጥ ማጽዳት አለብን። ይህን ካረግን በግና ፍየሎች ጤና መሆኑ እንዲያድጉ ይረዳናል። እዚህ ላይ ደግሞ መመገብ ያለብን ደግሞ በአብዛኛው ለበጎች የምናየው የመስክ ሳር ያስፈልጋል፣ ደረቅ ሳር ያስፈልጋል፣ የጤፍ ገለባ ያስፈልጋል፣ የስንዴ ገለባ፣ የገብስ ገለባ ያስፈልጋል ለበጎች። ለፍየሎች ደግሞ ምንድነው የሚፈልጉት? እነሱ ቅጠላ ቅጠሎች፣ የሞሪንጋ ቅጠል፣ ሳስፓኒያ ቅጠል፣ ቁጥቋጦ፣ በየአካባቢ ያሉ የዛፍ ቅርንጫፎችን ለሁለቱም ተጨማሪ ኮንሰንትሬትድ መኖ ደግሞ መስጠት። የበቆሎ ዱቄት፣ የስንዴ ገለባ፣ የገብስ ገለባ፣ የአኩሪ አተር፣ የኑግ ፋጉሉ፣ እነዚህ ቶሎ እንዲደልቡልን ነው በጎች። አሁን ይህንን በጊውት ፊዚካሉ ምን ያክላል የተገዛው? ይሄ በግ አሁን ሲነግረኝ 17,000 ገደማ ነው የተገዛው። 17,000 ብር ከገዛሁት በኋላ እኔ ጋር ምን ያህል ጊዜ ይቆያል? ፊቱን ማየት አለብኝ። ያስነጥሷል። አጠገቡ ያሉትንም ደግሞ እንደዚሁ ቶሎ ሕክምና ክትትል ማድረግ አለብን። ስለዚህ ሁሌ ሲሄድ ምን ያለው በጎቼ ምን ችግር ተከሰተባቸው፣ በሚፈለገው መልክ ኪሎአቸው ጨመረ። ብዙ ጊዜ የምናየው በጎች ፊታቸው አበጠ ወይ ፓስቶሮሲስ ሊሆን ይችላል፣ ማስነጠስ አለ ወይ፣ አፋቸው ቀልቷል ወይ፣ ኦርፎ አለ፣ ፖክስ አለ፣ ገላቸው ዲሞዴኮሲስ አለ። ላታቸውን በደንብ እናያለን፣ ገላቸውን እንዳስሳለን። ለምንድን ነው? በጎችና ፍየሎች ላይ የሚከሰቱ ተመሳሳይ በሽታዎች ናቸው። ግን በጎች ላይ ሊፈጥን ይችላል፣ ፍየሎች ላይ ቀዝቀዝ ሊል ይችላል። ፍየሎች ላይ ሊፈጥን ይችላል፣ በጎች ላይ ሊጨምር ይችላል። ስለዚህ እያንዳንዳቸው በሽታዎች የመሰማራት ሂደታቸው እንደ ባህሪያቸው፣ እንደ እንስሳዊ ሁኔታቸው፣ እንዳላቸው ፊዚካል፣ እንዳመጋገባቸው ስለሚለያይ በደንብ እናያለን። ሌላው ላታቸውን አንስቼ ከፍቼ ያለው ለምን ተቅማጥ ለምን መጣ? ተቅማጥ ከመጣ ቶሎ ብለን ሕክምና መስጠት አለብን። ቅድም እንደነገርኳቸው ሕክምናዎች ከ3 ቀን እስከ 5 ቀን ነው የሚሰጡት። በአንድ ቀን ሰጥተን ካቋረጥን የመድኃኒት መለማመድ ባክቴሪያዎቹ ወይም ደግሞ ፓራሳይቶቹ ሊደበቁ ይችላሉ፣ ቫይረሶቹም ሊደበቁ ይችላሉ። በሚቀጥለው 5 ቀንም ሰጥተን ላናድናቸው እንችላለን። ለምን? መለማመድ ያመጣሉ መድኃኒቶችን። እንደገና ደግሞ በሰው ላይም የስጋውን ሰዎች ሲበሉ እንደዚሁ ሕክምናቸውን ያልጨረሱ ከሆኑ ለሚቀጥሉት 21 ቀን ታከመው አርፎ ካልሆነ በቀጥታ እንስሳዎቹን አውጥተን ለምግብነት የምንጠቀም ከሆነ የመድኃኒት መለማመድ በሰውነታችን ውስጥ ይከሰታል። ይሄ እንዳይከሰት ሁሌ በጎችን በደንብ ማየት፣ አይናቸው ላይ አይናር አለ ወይ፣ ኦርፍ አለ ወይ፣ ፖክስ፣ ፓስቸሮሎሲስ፣ ቴምፕሬቸራቸውን በደንብ ማየት። አንዳንድ ጊዜ 20-30 በጎችን እንጀምርና በ2 ዓመት በ3 ዓመት ውስጥ ሁሉም የሚወልዱልን ከሆነ በአንድ ዓመት ውስጥ አንድ ፍየል ወይም አንድ በግ 150 ቀናት ነው እርግዝና ጊዜዋ። ስለዚህ በአመት 2 ስትወልድ በአንድ ዓመት ከ4 ወር 3 ስትወልድልን 20 የገዛናቸው በአመት ውስጥ ምን ያህል ይሆናሉ? እነሱ ሁለተኛ ሲያረግዙ ወላጆቻቸው ልጆቻቸው ደግሞ በ6 ወር እስከ 8 ወር ባለው ውስጥ ዘር ይይዛሉ። ስለዚህ እርባታችን በአንድ ጊዜ ከፍ ይላል። ብዙ ሰዎች ማድለብ ይሻላል ወይስ ደግሞ ማርባትም ብለው የሚጠይቁኛሉ። እሱንም በሌላ ጊዜ እናያለን። ስለዚህ ምግባቸው ጋር ምን መሆን አለበት? ለበጎቹም ለፍየሎቹም ማዕድን ልንሰጥ ይገባል። በተለይ ጨው በደንብ መስጠት አለብን። በተጨማሪ ደግሞ የተፈጨ አጥንት ወይም ደግሞ የተፈጨ አጥንት የተቀላቀለ የበጎችንም ፍየሎችንም ለማደለብ በአግባቡ መጠቀም አለብን። ይሄ የተፈጨ አጥንት የተፈጨ የአሳ ዱቄት በደንብ መስጠት አለብን። በግና ፍየሎች አመጋገብ ላይ ጠዋት ከ3 እስከ 5 ኪሎ ግራም የስንዴ ይወስዳሉ። ከሰዓት ደግሞ እንደዚሁ የአኩሪ አተር ወይም ደግሞ ፋጉሎ ይወስዳሉ። ቀን ላይ ከሰዓት ደግሞ እንደገና ምንድነው ይሄ ግጦሽ ወጣ ብለው የፀሐይ ብርሃን በደንብ ማግኘት አለባቸው። በደንብ ሲዝናኑ እናያለን። ማታ ላይ ደግሞ ከ0.5 እስከ 0.7 ኪሎ ግራም የሚደርስ የበቆሎ ዱቄት እንሰጣለን። ኪሎ ግራም አይደለም፣ 0.5 እስከ 0.7 ኪሎ ግራም የሚደርስ የበቆሎ ዱቄት። የደረቅ ሳር ለእርጉዝ ደግሞ ለሚያጠቡ ደግሞ ካሉን ጥራት ያለው ሳር እስከ 1 ኪሎ ግራም ተጨማሪ መኖ፣ ፕሮቲን ምንጭ የሆኑትን አኩሪ አተር፣ ፋጉሎ፣ ጥፍጥሬ በደንብ አዘጋጅተን መመገብ። ምክንያቱም እነሱ ስለሚያጠቡና ተጨምሮ ደግሞ ወደ እርግዝና እንዲመጡልን ጥሩ የሕክምና ክትትል በደንብ ማድረግ መቻል አለብን ለማለት ፈልጌ ነው። ወደኛ ፕሮግራም ስትመጡ ለሚቀጥለው 4 ቀን የሚሰጥ
እንስሳት ሕክምናና የያዝ ዩቲዩብ ቻናል አለ። በዛ ፕሮግራም ላይ መሳተፍ ትችላላችሁ። የበጎቹ እርባታ፣ የበጎች ዝርያ፣ በጎችን ማደለብ ይሻላል፣ በጎችን ማርባት የሚሉ ለሚቀጥለው 4 ቀን የምንሰጠው ስልጠና አለ። እዛ ስልጠና ላይ ብትመጡ የተሻለ ግንዛቤ እንድታገኙ እናደርጋለን። በተለይ በጎችን ምን ያጠቃቸዋል፣ ፍየሎችን ምን ያጠቃቸዋል፣ በቀን አንድ በግ ለመደለብ ምን ያህል አመጋገብ መስጠት አለብን፣ ቶሎ ኪሎ እንዲጨምሩ በአንድ ወር ከ15 ቀን በ60 ቀን የሚለውን በሙሉ መረጃዎችን ማግኘት የምንችለው ወደ ስልጠና ማዕከላችን ነው። የኛ ስልጠና ለሚቀጥለው 4 ቀን ቢሆንም የራሱ ማኑዋል አለው። ስለዚህ እነዚህን በጎችን ይሄ ወጣት ልጅ ወደዚህ መጥቷል የሚደረግለት የራሱን የቻለ ክትትል አለ። በተለይ 50 በጎች 60 በጎች ካሉን እንዴት አድርገን መመገብ አለብን? ለምሳሌ እነዚህ በጎች ያሉት 30 በጎች ወደ 15 ፍየሎች ናቸው ያሉት። አመጋገቡ ምን ይመስላል? እንዴት ማብላት አለብን? እንዴት ማጠጣት አለብን? የሚሉትን ተጨማሪ መረጃዎችን ማወቅ ከፈለጋችሁ ታች ባለ ስልኬ በኩል ደውሉልኝ። በተለይ በጎችን በአንድ ጊዜ ተጨማሪ መኖ መስጠት የለብንም። በአንድ ጊዜ ድንገት በጎችን አስገብተን ተጨማሪ መኖ ቤት ውስጥ ያለውን ስንሰጥ እንደ የሆድ መነፋት፣ እንደ አሲዶሲስ ችግር ሊከሰት ይችላል። ይሄ ደግሞ እስከ ሞት ሊያመደርሳችሁ ስለሚችል ምግብን ስንሰጥ ቀስ እያደረግን ማለማመድ ያለብን። እኛም መልመድ አለባቸው፣ ውሃን መልመድ አለባቸው፣ ምግብን መልመድ አለባቸው። አለበለዚያ ለሞት ይዳረጋሉ። አሲዶሲስ በጣም ከፍተኛ በሽታ ነው። የሆድ መነፋት ከፍተኛ በሽታ ነው። ብዙ ሰዎች እርባታ ላይ ገብተው የተለያየ ችግር ይገጥማቸዋል። ስለዚህ እነዚህንም በጎች ስንከታተል በዚሁ መልኩ ስለተከታተልናቸው ጤናማ እንዲሆኑልን ምን ማድረግ አለብን? ታች ባለ ስልኬ በኩል ደውሉልኝ። ዶክተር ኃይሉ ነኝ፣ እንስሳት ሐኪም። እንግዲህ ጥያቄን በጠየቃችሁ መሰረት ይህን ይመስላል። ሌሎችም ጥያቄዎች ካላችሁ ጠይቁኝ። ፕሮግራሙ ይጠቅማል ካላችሁ ለጓደኞቻችሁ ሼር አድርጉ። አመሰግናለሁ።